ሁሉንም ነገር አብረን የምናየው ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመም የነበረው ስትረስ ውስጥም ገብተክ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደኛ ህይወት እየመጡ እያረባሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተክ ሐኪም ቤት ገብታ ነበር። ይቅርታ ሩታ፣ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ኢትስ ኦኬ። አብርሽ በአደባባይ ሸመጠጣት ሩታን፣ በእውነት ሸመጠጣት። ይሄን ነበር የፈራሁት። አያችኋቸው ግን አይደል? አመጣጣቸውን ተረዳችሁ? አመጣጣቸውን ነገ መኑኝ አብርሽ ከሄርሜላ ጋር ነው መሆኑ ነው የሚለው። ዝም ብላችሁ ተመልከቱ። የዛሬውን ነገር ወደ ሩታ ምን እንዳላያችሁት አይደል? ልክ ይሆን እንዲያስተበተበችበት ምናምን ነገር አስቦ ከአንቺ ጋራ ጥሩ ጊዜ ሳሳልፍም ራሱ አላውቅም ነው ያለው ዛሬ። ሰላም ጤና ይስጥልኝ። ወድኔ የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ከኔ መልካም አለው። ደህና ነኝ፣ እግዚአብሔር ይመስገን። አሁንም ተከስተናል ማለት ነው። እኔ ዛሬ ከአብርሽ ያልጠበቅኩት ነገር ነው ያየሁት። ለሩታ ያለው ሪስፔክት እንዴት እንዲያረጋት እና እንዴት እንደገለመጣት በጣም ነው የሚገርመው። ምክንያቱም ይሄን ያደረገችው እቺ ብዙ የምትባል ሴትዮ ናት። እንግዲህ ያለውን ነገር ሰርታ አሁን ላይ ከሄርሜላ ጋር እንዲቀጥል ያደረገችው። በቃ ነገሩ ገብቶኛል። እኔ ከሄርሜላ ጋር እንዲሆን ያደረገችው በጣም ይገርማል። እውነት የወንድም እኔ እንጃ፣ አንዳንዴ ጥሩም አለ፣ አንዳንዴም ደግሞ ጥሩም የለም። ወጎች ብዙዬ ሩታን አትወዳትም። በቃ አሁን ላይ ገባችሁ? በቃ አብርሽ ከሄርሜላ ጋር እንዲሆንላት ነው በቃ ምኞቷ ማለት ነው። እንዴት ተረዳው? ሀሳቧ ምኞቷ እንደዛ ነበረ። ሆኖም ግን ሆነላት፣ ዛሬ ሆነላት ነው የምለው። ምክንያቱም በቃ አብርሽ በቃ ከሄርሜላ ጋር መሆንን ነው የፈቀደው። እስከ ዛሬ ከራሴ ጋር አልነበርኩም ነው ያለው። እንግዲህ ሸመጠጣት፣ አያችሁ። ሩታ ግን አብርሽ ጥሩ እንዲሆን እንትን የሆነ ደስ እንዲለው ምናምን ሆን ብላ ከጎኑ ነበር እየሆነች ነበረችው። ያንን ሁሉ ግን ወደ ሌላ ነገር ወስዶታል ማለት ነው። ይህንም ደግሞ አወሳሰዱ ምንድነው? እንትና ናት፣ ማናት ይቺ እህቱ፣ ገባችሁ? እህቱ ናች። ይሄን አደራረግ የእህቱ ስራ ምንም ማድረግ አይቻልም። ኤፍሬምን ራሱ ሊያየው ጠልቶታል፣ አይታችሁት ከሆነ ማለት ነው። ሊያየው አልፈለገም ሲጀመር ማለት ነው። ዲያኔና ብዙ እንግዲህ አሳኩ ማለት ነው። በቃ ይሄ ነበር አላማቸው። አላማቸው ተሳክቶላቸዋል። ይሄን ነበር የሚፈልጉት። ይሄ ተሳክቶላቸዋል። የሚፈልጉት ነገር ነበር ይሄ። እውነት ለመናገር ሰሞኑን አያችሁ ሲያወሩ ከርሞ በደንብ አድርገው ጀነጀኑት። በእርግጥ እኮ አሁንም ስራ ነው፣ ግን የምላችሁ ነገር ምንድነው? ያመጣጣችሁ፣ የስራ አመጣጣችሁ የሚገርም ነው። ደግሞ አቤላን ደግሞ ነገ ትመለከታላችሁ። ይችኛዋን ተውኩ ብሎ ወደዚህኛዋ ይመጣል። ለምን? ስራችሁን የሆነ ደስ የሚል ስራ እንዲሆንላችሁ ስለሚፈልጉ። አለቀ። ይሄ ነው። አያችኋ? አሰራራቸው አያችሁ? አይገርሙም? ግን ምንም ቢሆን ለሚስት ሪስፔክት የሚባል ነገር አለ። ኦኬ። ጭራሽ የልጅህን እናት አንተ አምናሃቸው ይሄን አርጋባለች ሲሉ አምናሃቸው የልጅህን እናት አብረሃት ኖርክ፣ ብዙ ነገር ያሳለፍክ፣ አምናሃቸው መቀበልህ በጣም ተገረም ይባላል። እነሱ ባሉ መሄድ በጣም ነው ያዘንኩብህ። መስማትህ እነሱ አልነበረብህም መስማት። የእውነት እንዴት እንኳን አሁን ላይ እንደው እናንተ ብትሆኑ ስለባላችሁ አንዲት ሴት ልጅ መታ እንዲህ ነው ብትላችሁ ያችን ሴት ልጅ አምናችሁ ከባላችሁ ጋር ጠብ ትፈጥራላችሁ? መልሱልኝ። ነውር ነው። እነሱ በነገሩ ተነርተህ መተህ ሩታን ጭራሽ እኮ ሩታን ሰላም ሲጀመር ፊቱን እንዲህ ምናምን አዙሯል ማለት ነው። ይችኛዋን አትጀ ጥምጥም ስትልበት እሱም ጥምጥም ማለት ካልወደድካት ሩታን በቃ አትከተል፣ ይቅርባት። ሰው አለቀ። ከዚቹ ጋር ሁን ሂድ። ይሄን ነው የምለው። አለቀ። አንድን ሰው ተገዶ ከዚህ ሰው ጋር ሁን፣ ተፋቀር፣ ተዋደድ የሚባልበት አንድ ምክንያት የለም ጋይስ። ሰው ፈቅዶ ወዶ ነው ከሰው ጋር መሆን። ከሆነ ይሁን ካልሆነ ደግሞ ምንም ማድረግ ይቻላል። ሰው ተለምኖ
የሚሆን ነገር የለም ብዬ ነው የማስበው። ሰው ወዶ ፈቅዶ ነው ከሰው ጋር መኖር የሚችለው። አብርሽ እንደነዱት ነው የሚነዳው። ሂድ ባሉበት ቦታ ነው የሚሄደው። በቃ እና በዚህ ሲባል በዚህ ይሄዳል፣ እና እዛ ጋ ሲባል እና እዛ ጋ ነው አብርሽ። በቃ እና በተባለበት ቦታ የሚሄድ ሰውዬ ነው። የተረዳሁት ይሄን ነው ከአብርሽ። ይህ ደግሞ ተገቢ አይደለም። ሰው በራሱ ነው መወሰን ያለበት። ሚስቴ እንደዚህ አታረግም ብሎ ለሚስቱ መከራከር ሲገባው፣ ለሚስቱ መከራከር ሲገባው ጭራሽ ሊያያት እንኳን እውነት ሊያያት እንዴት የልጅህ እናት አንተ አይምሮ ስታስበው የልጅህ እናት ለአንተ ምን ታረጋለች? የልጅህ እናት ለአንተ ምን ታረጋለች? የእውነት እኔ ጥያቄ የሆነብኝ ነገር ይሄ ነው። ምንም አታረግም አንተ የልጅ እናት። በምን አይነት አንግል እንዲጻፍከው በምን አይነት አንግል እንዲወሰድከው አላለም። ነገሩ አይፈረድብም። 2 ቀን አጠፋፍህ ጥሩ አድርገው ድልለውህ ነው። ይመች። እናንተ መቼም ቁም ነገር ይዛችሁ አትመጡም። አንድም ቀን ዘላለማችሁን እንዴት ተራከሳችሁ እንደወረዳችሁ እንደዘቀጣችሁ ነው። ዘላለም ብር ይዟችሁ የሚሞት ናችሁ እናንተ። ከእናንተ ምንም ጥሩ ነገር አንጠብቅም። አንድም ቀን ይሄን ነገራችሁ አንድም ቀን አንጠብቅ። እናንተ ምንም ጥሩ ነገር የላችሁ። ምንም ይዛችሁ የምትመጡት ጥሩ ነገር አለ ብዬ አላስብም። ፎርኮርስ የለም ጋይስ። ይዘው የሚመጡት ጥሩ ነገር የሚያስተምሩት ነገር የላችሁም። በቃ እርሜ ዘመናችሁን በቃ ሰው ድራማ ይሰራል፣ ተሞክሮን ያሳያል፣ ጥሩ ነገር እየሰራ በሚዲያ ይሸለማል። እናንተ ግን ሚዲያ ላይ እንደነዚህ አይነት ስራችሁ ውጭ ሌላ ነገር አትታወቁ። ዩቲዩባችሁን ራሱ እየሰራችሁ ራሱ ድራማ አለ ምን አለ። ልክ እንደ የምታዋቸው ሰዎች አሁን አፍላ ፍቅር ላይ የሚሰሩት ብዙ እነዛ እንደነዛ አሁን እነሱ እየሰሩ ሽልማት እየተቀበሉ በውጭ ሀገር እየተጠሩ እየሄዱ እየሰሩ ይመጣሉ። እናንተ ግን ድራማችሁ ምንድን ነው? እዛው ለዛው ይሄ ነው ድራማችሁ። ይሄ ነው ምርጫውን የነኝ ያለች ዛሬ ማለት ነው። ይሄን ያለችበት ምክንያት ምን ይመስላችኋል? ተመካክረዋል። በቃ አብርሽ ወደ እሷ እንዲመለስ ብዙ መከራለች። ለዛ ነው ዛሬ እርግጠኛ ሆና ሄርሜላ አብርሽ ወደ እኔ ይመጣል ያለችው ምክንያት ይሄ ነው። እውነት እኮ ነው ጋይስ፣ እንዲህ ነው ነገሩ። በጣም ነው የተገረምኩት። በጣም የእውነት እንዲሁ ሩታ ግን ንጉን ወበስ ነሽ። እንደዚህ ከፍ ዝቅ እየተደረገሽ እስከ መቼ? ነገ የሆነ ነገር ቢፈጠርባችሁስ? ከፍ ዝቅ እስከ መቼ? ከፍ ዝቅ ራስሽን መቼ የምታስከብሪ? እስከ መቼ? የእውነቴን እኮ ነው። እስከ መቼ ራስሽን አስከብሪ? ከዚህ በኋላ ኤፍሬምን ራሱ እንደዚህ እኮ ያዘው። አሁን ፒስ ዳኒ ብዙዬ ሄርሜላ አብርሽ አሁን ፍቅር የሆኑት እነሱ ናቸው። አያችሁ ሩታንና ኤፍሬምን የአብርሽ ጠላቶች ስለሆኑ አሁን ተያያዙ ማለት ነው። ይሄ ነው። ምን ትላላችሁ? ምን ታስባላችሁ? ምን ሀሳብ ትሰጣላችሁ? ለማንኛውም ይሄንን ነው የመጣሁት። ወዳችኋለሁ። መልካም ምሽት። ባይ ባይ።